አንደኛው ኪ የምንለው ቴክኒክ እንግዲህ ኢን ዴታ ኤክስፕሎሬሽን ላይ ጀስት አንደኛው ምንድነው ዲስክሪፕቲቭ ስታቲስቲክስን መስራት ነው። አሁን እንግዲህ ቅድም እንዳየነው የተወሰኑ ሬዲ አድርገን ካረግን በኋላ እንግዲህ ዲስክሪፕቲቭ የሆኑ አናሊሲሶች ስንል ለምሳሌ ይሄ ካልኩሌት ሜዥር ኦፍ ይሄ ሜዥር ሰቻስ ሚንን የዳታው ሚን ሚዲያኑን ሞዱን ስታንዳርድ ዲቪዬሽኑን ሬንጁን እንዲህ አይነት ነገሮችን መስራት ዲስክሪፕቲቭ የተለያዩ ስታቲስቲካል ሜቶድ ፈንክሽኖችን ተጠቅመን እነዚህን አናሊሲስ መስራት ሰመራይዝ ዴታ ዲስትሪቢዩሽን ኤንድ ሴንትራል ቴንደንሲ ሞር ኦፍ ከስታቲስቲካል ሜዥሮች ጋር ተያይዞ ያሉትን ነገሮች እነሱን መስራት ነው እንግዲህ ዲስክሪፕቲቭ ስታቲስቲክስ ላይ የምንሰራው ነገር። ዘን ዳታ ቪዥዋላይዜሽን ነው። ሆፕ ይሄንን በደንብ ስላየን ብዙ አዲስ የሚሆን ነገር የለም። ምናልባት በአጋጣሚ ከሆነ ቪዲዮ እያያችሁ ያላችሁት ወደ ኋላ ከዚህ ቪዲዮ ቀደም ብሎ ያሉ ሴሽኖች አብዛኞቹ ሞር ኦፍ የዴታ ቪዥዋላይዜሽን ነው የሚያወሩትና እነሱን እንግዲህ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ሶ ፎር ቪዥዋላይዜሽን ምን ልንጠቀም እንችላለን? ሂስቶግራም፣ ቦክስ ፕሎት፣ ስካተር ፕሎት፣ ሂት ማፕ፣ አይኦፕ እነዚህን ሁሉንም በደንብ እያንዳንዱን ከነ ኤግዛምፕል ከነ ኢንተርፕሪቴሽናቸው በደንብ አይተናል። So it provide graphical representation of a data ነው። that means to uncover trends እና ኮሪሌሽኖችን አንከቨር ለማድረግ የሚያገለግለን ነው። then ኮሪሌሽን ደግሞ መስራት አለብን። ከዛ በኋላ አሁን ዲስክሪፕቲቭ አናሊሲስ ሰራን፣ ዳታ ቪዥዋላይዜሽን ሰራን፣ ከዛ ደግሞ ኮሪሌሽን አናሊሲስ ስንል ምንድነው በቫሪያብሎች መካከል ያለው ቁርኝት ምን ይመስላል የሚለውን ነገር የምናጠናበት ቦታ ነው። ለምን ያገለግላል? ለምሳሌ እንበልና ሂር እዚህ ጋር ኤክስ የተባለ ኤክስ1 ኤክስ2 እና ኤክስ3 የተባለ ኢንዲፔንደንት ቫሪያብል አለን አስዩም ከዛ ደግሞ ዋይ የተባለ ዲፔንደንት ቫሪያብል አለን። አሁን ኤክስ1 ኤክስ2 ኤክስ3 አስዩም ኢንዲፔንደንት የሆኑ ቫሪያብሎች ወይም ደግሞ ታርጌት የምንላቸው ታርጌት ሳይሆን ታርጌት አክቹአሊ which is ዋይ ይሄኛው ኢንዲፔንደንት ራሳቸውን የቻሉ ቫሪያብሎች ናቸው። ከዛ ዲፔንደንት ቫሪያብሉ ደግሞ ዋይ ነው። ያ ማለት ዋይን ፕሪዲክት ለማድረግ የምንጠቀማቸው ቫሪያብሎች ናቸው። ኮሪሌሽንን መስራት ለምንድን ነው የሚያገለግለን? ኮሪሌሽን ስንሰራ በእነዚህ በኤክስ1 አጌን በኤክስ2 እና በኤክስ3 መካከል ያለው በእነዚህ ቫሪያብሎች መካከል ያለው ኮሪሌሽን ምን ያህል ነው፣ ምን ያህል ኮሪሌትድ ናቸው የሚለውን ነገር ነው ይሄ መረጃ የሚሰጠን። ይሄንን ማጥናት ለምንድን ነው የሚያስፈልገው? ከኤክስ1 ከኤክስ2 እና ከኤክስ3 የትኛው ቫሪያብል ወይም ደግሞ የትኛው ፊውቸር የተሻለ ዋይን ፕሪዲክት ለማድረግ ያግዘናል የሚለውን ነገር እንድናቅ ያገለግለናል። ዛስ ዋይ ይሄንንም የኮሪሌሽን አናሊሲስ የምንሰራው። ግን ዋይ ዊ ካን ቦዘር ለምን ኮሪሌሽን ላይ ሞር ቦዘር እንሆናለን? ጀስት ቀጥታ በቃ ሶስት ቫሪያብል ካለኝ ሶስቱን ተጠቅሜ ለምንድን ነው ዋይን ፕሪዲክት ማድረግ ወይም ደግሞ ታርጌት ቫሪያብሉን ፕሪዲክት ማላረገው? ለምን ኮሪሌሽናቸውን ማወቅ አስፈለገ ከተባለ ሞር ኦፍ አንዳንዴ ማሽን ለርኒንግ ላይ አንድ ምን ኮንሰፕት አለ፣ ማልቲ ኮሊናሪቲ የሚባል ኮንሰፕት አለ። ማልቲ ኮሊናሪቲ የሚል ኮንሰፕት አለ። ያ ማለት ምንድነው? ምን አይነት ኢሹ ያመጣል? ለምሳሌ እንበልና በኤክስ1 እና በኤክስ2 ቫሪያብል መካከል ያለው ኮሪሌሽን አስዩም 90% ነው ወይም ደግሞ ሜቢ 95% ነው እንበል። ኤግዛክት ቫልዩ ምናልባት ላይኖረው ስለሚችል ነው። ይሄንን የተለያየ ቫልዩ ነው ሊኖራቸው የሚችለው። የተለያየ ቫልዩ ኤግዛክት የሚባል ሩል የለውም። ለምሳሌ በኤክስ እና በዋይ መካከል ያለውን ኮሪሌሽን ቼክ ሳረግ አስዩም ስኮር ያደረገው የኮሪሌሽን ቫልዩአቸው 90% ነው። ያ ማለት ምንድነው? ኦልሬዲ ኤክስ1 እና ኤክስ2 90% ኮሪሌትድ ሆኑ ማለት ዲፔንደንት ቫሪያብሉን ፕሪዲክት ለማድረግ ኦልሞስት ተመሳሳይ ናቸው ማለት ነው። ታውቁ ኤክስ1 እና ኤክስ2 ኦልሞስት ተመሳሳይ ናቸው። ስለዚህ ለምን ሪፒቲቲቭ የሆነ ቫሪያብል እጠቀማለሁ? ኢን ኦርደር ቱ ፕሪዲክት ዋይን ወይ ኤክስ1 ወይ ኤክስ2 መጠቀሙ እኮ በቂ ነው። ዋይ ዊ ኒድ ለሰከንድ ዋን ኤክስ2 ለምሳሌ ኤክስ1ን ከመረጥኩ ኤክስ2 ለምን እጠቀማለሁ ደግሜ የሚለውን ነገር አይዴንቲፋይ እንድናደርግ ነው። ይሄ የማልቲ ኮሊናሪቲ ኢሹ ነው። ምናልባት ማሽን ለርኒንግ ላይ በደንብ የምናይ ይሆናል። ነገር ግን ኮሪሌሽንን በዋናነት የምንሰራው እንዲህ አይነት ስፔሻሊ ሪግሬሽን አይነት ፕሮብሌሞችን ሶልቭ እያደረግን ከሆነ ይሄ ኢምፓክት አለው ፕሪዲክሽኑ ላይ ማለት ነው። therefore I have to go with አንዱን ቫሪያብል ወይ ኤክስ1ን ወይ ኤክስ2ን ወስጄ መቀጠል መቻል አለብን ኢንስቲድ ኦፍ ዩዚንግ ቦዝ ቫሪያብልስ። አስዩም በጣም ብዙ ቫሪያብል ቢሆን አሁን እዚህ ጋር ሶስት ትንሽ ቫሪያብሎች ናቸው። ምናልባት ግን ኤን ነምበር ኦፍ ቫሪያብል ቢኖረኝ ከዛ ውስጥ ታርጌት ቫሪያብሉን
ፕሪዲክት ለማድረግ የትኞቹ ቫሪያብሎች ናቸው የተሻሉት የሚለውን ነገር ለመምረጥ ኮሪሌሽን ያገለግለናል። የራሱን የሆነ አስተዋጽኦ ይሄ የኮሎናሪቲ ኢሹን ሃንድል ለማድረግ ለምን በማሽን ለርኒንግ ማልቲኮሎናሪቲ ሚኒመም ነው መሆን ያለበት በቫሪያብሎች መካከል። ይሄ ለኦቨር ፊቲንግ ኢሹም አንደኛ ሞዴልን ሊያጋልጥ ስለሚችል ማለት ነው። እና ዛስ ዋይ ሜጀር ኢሹአችን ማልቲኮሎናሪቲን ቼክ ወይም ደግሞ ኮሪሌሽን አናሊሲስ ነው የምንሰራው። ሶ እንግዲህ ይህንን ካልኳችሁ ኢት ሜጀር ዘ ሪሌሽንሺፕ ቢትዊን ቫሪያብል ዩዚንግ ኮሪሌሽን ኮኤፊሽንትን ተጠቅመን ነው ሜጀር የምናደርገው። አገን ኢት አይዴንቲፋይ ዊች ቫሪያብል ሀቭ ሲግኒፊካንት የሆነ ኢምፓክት አለው ኦን ዲ ታርጌት ቫሪያብል። በቃ ይሄን ነው ዋናነት ለምን አስፈለገ የሚለውን ነገር ምን ሰራው ማለት ነው። ዋይ ኮሪሌሽንን ለምን እንጠቀማለን የሚለው። ሶ እንግዲህ እነዚህ ቤዚክ የሆኑ ጀስት ቴክኒኮች ናቸው። አገን በቀጣይ ስቴፖችንም እናያለን። ከየት ጀምረን የቱ ጋር ነው። እነዚያውም ቤዚክ የሚባሉ ነው ኪ የሆኑ ቴክኒኮች ናቸው። ምናልባት ዲስክሪፕቲቭ አናሊሲስ መስራት፣ ዳታውን ቪዥዋላይዝ ማድረግ፣ ኮሪሌሽን አናሊሲስን ጀስት መስራት ማለት ነው። ሶ ይሄን ካልን ኦኬ ምን አይነት ቱሎች አሉን ታዲያ ፎር ዳታ ኤክስፕሎሬሽን? አይ ሆፕ የተለያየ አይነት ኦፕሽን አለን። እንግዲህ እዚህ ኦፕሽኖችን በተወሰነ ሃይላይትሊ ለማየት እንሞክራለን። አንደኛው ፓይተን ነው። ዛስ ዋይ የኛም ፕሌይሊስት ይህንን ፕሌይሊስት በዋናነት ሳዘጋጅ ዛስ ዋይ ፕሌይሊስቱንም ወይም ደግሞ ኮንሰፕቱንም ዳታ አናሊሲስ ዊዝ ዘ ሄልፕ ኦፍ ፓይተን ነው። ዳታ አናሊሲስን በተለያየ መንገድ መስራት እንችላለን። ነገር ግን አንዱ ኦፕሽናችን ፓይተን ፕሮግራሚንግ which is አሁን currently most important እና more common የሆነ ሜትድም ነው የምትፈልጉትን አይነት አናሊሲስ ለመስራት ማለት ነው። ለዛም ነው ይሄንን ይሄንን አይነት ጀስት ፕሌይሊስቶችንም ለማዘጋጀት የፈለኩት። therefore ፓይተን ላይብረሪ አንዱ ነው። እንግዲህ እዚህ ውስጥ የሚያገለግሉ የተለያዩ ላይብረሪዎች አዩ ፓንዳን አይተናል፣ ነምፓይን አይተናል፣ ማትፕሎትሊብ፣ ሲቦርን አይተናል። እነዚህን ሁሉ ዲስከስ አድርገናል። ምናልባት አዲስ የሆናችሁ ካላችሁ እንግዲህ ወደ ኋላ መለስ ብላችሁ የተለያዩ የዳታ አናሊቲክስ ላይብረሪ በሚል የተለያዩ ፕሌይሊስቶች ቪዲዮ አሉና ከዚህ ቀደም ብሎ እነሱን ሬፈር ማድረግ ትችላላችሁ። ሌላው ግን ሌላ ምን አማራጭ አለን? ኦኬ አሁን ይሄን ፕሌይሊስት እያዘጋጀሁት ያለሁት ፓይተን ላይብረሪን ተጠቅመን ነው። ሶ አጌን ፓይተን ቤዚካሊ ፓይተን ፓኬጅ ፓይተን ፕሮግራሚንግ ተጠቅመን እነዚህን ላይብረሪዎች ተጠቅመን ነው እያየን ያለ ነው። ነገር ግን ሌላ አማራጭ ምን አለን ካላችሁ ለምሳሌ አር ላንጉዌጅ ዜር አር ፓኬጅን ተጠቅመን ሃንድል ማድረግ መስራት እንችላለን። ለምሳሌ ጂጂ ፕሎትን በመጠቀም ወይም ደግሞ እነዚህ ቢዝነስ ኢንተለጀንስ ቱል የሚባሉት ለምሳሌ ታብሎን፣ ፓወር ቢአይን እነዚህን ተጠቅመን መስራት እንችላለን። ምን መስራት እንችላለን? ዳታ ኤክስፕሎሬሽን መስራት እንችላለን። ወይም ደግሞ ስፔሻላይዝድ ቱል ጀስት ላይክ ጁፒተር ኖትቡክን ተጠቅመን ወይም ደግሞ ኤክሴልን አይ ሆፕ አሁን ለኛ ጁፒተር ኖትቡክን እየተጠቀምን ያለ ነው እስካሁን የመጣ ነው። ሶ ጁፒተር ኖትቡክን እና ፓይተን ላይብረሪን የፓይተን ላይብረሪን እነዚህ ፓንዳ፣ ነምፓይ፣ ማትፕሎትሊብ፣ ሲቦርን ተጠቅመን መስራት እንችላለን ማለት ነው። ሶ አሁን የኛ ፕሌይሊስት ፎከስ የሚያደርገው ይሄኛውን ሜትድ እና አክቹአሊ እነዚህ ሁለቱን ሜትድ ነው። ነገር ግን በአርም መስራት ይቻላል። በቢዝነስ ኢንተለጀንስ ቱል ምንላቸው ወይም ቢአይ ቱል ምንላቸው ታብሉን፣ ፓወር ቢአይ አገን ሌላም ብዙ አማራጮች አሉ። እነዚህን ተጠቅመን መስራት እንችላለን። ምናልባት ዲፍረንሳቸው ምንድነው የሚል ነገር ካለ ሞር ኦፍ እነዚህ ለምሳሌ አርም አክቹአሊ which is ፕሮግራም አር ላንጉዌጅ አለ። አር ላንጉዌጅን ተጠቅሞ ነው የሚሰራው። ቢአይ ቱልም ፓወር ቢአይ እና ታብሉና ፓወር ቢአይ አለ። ሞር ኦፍ ቱሎች ናቸው። ኢንስቶል አድርጋችሁ ፒሲያችሁ ላይ ከዛ በኋላ ዳታ ሞዴሊንጎችን የተለያዩ ዳታ ሞዴሊንጎችን እየሰራችሁ በድራግ ኤንድ ድሮፕ ጀስት አክቹአሊ ቪዥዋላይዜሽንን መስራት ነው። ይሄ ደግሞ ፓይተን ኦር ሳምቲንግ ዲል ሞር ኦፍ ከቱሎቹ በተሻለ ምን አለው ፍሌክሲቢሊቲ አለው የምትፈልጉትን አይነት አናሊሲስ ለመስራት ቢኮዝ የምትሰሩትን አናሊሲስ ኮዱን የምትጽፉት እናንተ ናችሁ። ነገር ግን ቢአይ ቱሎችን የምንጠቀም ከሆነ ለምሳሌ ታብሉና ፓወር ቢአይ የሚሰጠኝ ፋንክሽናል ፍሪ የሆኑት ላይሰንሶች የሚሰጡኝ ፋንክሽናሊቲ አለው። እነሱን ፋንክሽናሊቲ ተጠቅሜ መስራት እችላለሁ። ምንም የሚከለክለኝ ነገር የለም። ነገር ግን ሞር ኦፍ ልክ ራሴ እንደምጽፈው ኮድ ፍሌክሲብል የሆነ አናሊሲሶችን ምናልባት ሪስትሪክት ሊያደርገኝ ይችላል ወይም ሶፍትዌሩ የሆነ ላይሰንስ ይጠይቀኛል ወር እንደዚህ አይነት ነገሮች ማለት ነውና ይሄ የራሳቸው የሆነ ስኪል አላቸው። ፓወር ለምሳሌ ታብሉን ብትጠቀም ወር ፓወር ቢአይን ብትጠቀም ሪኳየር የሚያደርገው ስኪል አለ። ፓይተንን እና ጁፒተር ኖትቡክ ሳምቲንግ አሁን እኛ የምንጠቀመው ከተጠቀማችሁ እንዳያችሁት ራሱ የሚፈልገው ኒድ አለ። ኦብጀክቲቫቸው ግን በሁለቱም ዳታ ኤክስፕሎሬሽንን አቺቭ ማድረግ እንችላለን የሚል እይታ ነው ያለው እስካሁን።
ሶ እንግዲህ ቤኔፊቱ ታዲያ ምንድነው? ዋይ ዊ ካን ኮንዳክት ዳታ ኤክስፕሎሬሽንን ኮንዳክት ማድረጉ ለምን ያስፈልጋል? እንግዲህ ቤዚክ የሆኑ ነገሮችን ብናይ ለምሳሌ ኢት ፕሮቫይድ ክሪቲካል የሆኑ ኢንሳይቶችን ቱ ጋይድ ደ ኢንታየር አናሊቲክስ ፕሮሰሳችን። ለምን ዳታ ኤክስፕሎሬሽን ምን ብለና ቅድም ስንነሳ ከዚህ ቀደም ብሎ በነበረው ቪዲዮ ኢኒሻል ስቴፕ ነው። ለምን ለዴታ አናሊሲስ ፕሮሰስ ዴርፎር ምን ይሰጠናል ማለት ነው? ከዳታ ኤክስፕሎሬሽን መጨረሻ ላይ የምናገኘው ምንድነው? ጋይደንስ ይሰጠናል። ዳታ አናሊቲክስ ፕሮሰሳችን ሰክሰስፉል እንዲሆን ጋይደንስ ይሆነናል። እንደ ሮድ ማፕ እንጠቀመዋለን ማለት ነው። ሶ ይሄ አንዱ አድቫንቴጁ ነው። ይሄንን ባንሰራ ብንቀር ይሄንን ሚስ እናደርጋለን ማለት ነው። በትራይል ኤንድ ኤረር ነው እያንዳንዱን ነገር ልንሰራ የምንችለው የዴታ አናሊሲስ ፕሮሰሳችን ላይ። ዜርፎር ይሄን ፕሪቬንት ለማድረግ ዊ ኒድ ዳታ ኤክስፕሎሬሽን። ከዛ ኢት ሪዲዩስ ሪስክ ኦፍ ኤረርስ። እንግዲህ የተለያዩ ሪስኮችን ሪዲዩስ ያደርግልናል ኢን ሰብሲኩዌንት ስቴፕ ላይክ ሞዴሊንግ ና ሪፖርቲንግ ላይ። ለምሳሌ አድቫንስድ የሆኑ አናሊሲሶችን የማሽን ለርኒንግ ሞዴሎች ምናምን ልጠቀምብል ዳታ ኤክስፕሎሬሽን ላይ ብዙ የሚነግረኝ ነገር አለ። ምን አይነት ሞዴል ነው የምጠቀመው የሚለውን ነገር፣ ምን አይነት ፕሮብሌም ነው ፕሮብሌሙ፣ ሶ ምን አይነት አልጎሪዝም ነው አዳፕት ማድረገው የሚለውን ነገር በጣም ብዙ ነገሮችን ሰጀስት ያደርገኛል ማለት ነው። ዜርፎር እንደዚህ አይነት አድቫንቴጅ ማግኘት እችላለሁ። አጌን ሴቭ ታይም ባይ አይዴንቲፋይንግ ኢሪሊቨንት እና ፕሮብሌማቲክ የሆኑ ዳታን ኤርሊ ታይሜንም ሴቭ ያደርግልኝ። ዳታ ኤክስፕሎሬሽን ላይ በደንብ አድርጌ አክቲቪቲዎቹን ከሰራው ቀጣይ ለሚኖረኝ ታይም በደንብ ዳታዬንም አዌር ስለምሆን የተለያዩ እንግዲህ ታይሞች ጀስት ዌስት አላረግም። ሶ ኢት ሴቭስ ኤ ታይም ነው። ሶ ባይ ሲስተማቲካል ኤክስፕሎሪንግ ዩር ዴታ ሴት ዩ ላይ ደ ፋውንዴሽን ፎር ሞር አኩሬት ና ሚኒንግፉል ለሆነ አናሊሲስ ሬዲ ያደርገኛል። ሪስኮችን ይቀንስልኛል። እንዲህ አይነት አድቫንቴጆች ይኖሩታል ማለት ነው። ሶ በአጠቃላይ ዴታ ኤክስፕሎሬሽን ስንሰራ እንደዚህ አይነት አድቫንቴጆችን ማግኘት እንችላለን ነው። ሶ እንግዲህ በዚህኛው ሴሽን ሞር ቅድም እንዳልኳችሁ ዴታ ኤክስፕሎሬሽን ምን ማለት ነው የሚለውን የመጀመሪያውን ቤዚክ የሆነ ሀሳቡን ያስይዘናል። ከዛ በኋላ ዳታ ኤክስፕሎሬሽን ስንል ለዴታ አናሊቲክስ የሚኖረው አድቫንቴጅ ምንድን ነው የሚለውን ነገር አየን። ምን አይነት ኪ የሆኑ ፖይንቶች አሉት፣ ምን አይነት ኪ ኦብጀክቲቭ አለው፣ አጌን ምንድነው ጥቅሙስ፣ ዳታ ኤክስፕሎሬሽን ባንሰራስ ዳታ አናሊሲስ እየሰራን ምን ሚስ ልናደርግ እንችላለን የሚለውን ነገር አይ ሆፕ ሰብሰብ ባለ መንገድ አይተናል ብዬ አስባለሁ። እስከ ሴሽኑ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም ነው ማመሰግነው። ይታያው ሰለሞን እባላለሁ። ሶ በቀጣይ እንግዲህ ሞር ኦፍ ቼክ የምናደርገው አሁን ያልናቸው እነዚህ ስቴፖችን በኤግዛምፕልም እያስደገፍን በቀጣይ ደግሞ ሞር ኦፍ ስቴፖችን እስቲ እናያለን። ከየት ተነስቶ እስከየት ድረስ ነው የሚሄደው የዴታ ኤክስፕሎሬሽን ስቴፕ የሚሉትን ስቴፖቹን በደንብ እያንዳንዱን አንስተን ዲስከስ የምናደርግ ይሆናል። እሱን ካየን በኋላ በቀጣይ ኤግዛምፕሎች ለእያንዳንዱ ስቴፕ ደግሞ ያልናቸውን ነገሮች ስፔሲፊክ የሆነ ኤግዛምፕሎች እያነሳን አብረን እየሰራን የምንሄድ ይሆናል። እንግዲህ ዴታ ሳይንስ ላይ የተለያዩ ትሬኒንጎች እንሰጣለሁ። ዳታ አናሊቲክስ ዊዝ ፓይተን ፕሮግራሚንግ፣ ማሽን ለርኒንግ፣ ዲፕ ለርኒንግ ላይ እንዲሁም በቅርቡ ደግሞ ሞር ኦፍ የጄኔሬቲቭ ኤአይ ኤምኤል ሎስ ሪሌትድ የሆኑ በቃ በአጠቃላይ ዳታ ሳይንስ ና አርቲፊሻል ኢንቴሊጀንስ ላይ ሪሌትድ የሆኑ ስልጠናዎችን እያዘጋጀው ነው። አይ ሆፕ ጥሩ ጊዜ ይኖረናል። ጀስት እንድትሳተፉም ትሬኒንጉ ላይም ፓርቲሲፔት እንድታደርጉ በአክብሮት ነው የምጋብዘው። በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ መልካም ጊዜ ሆንላችሁ። ባይ ባይ። ቻው።